የኢትዮጵያ የብልጽግና ፓርቲ ፕሬዚደንት ሁልጊዜም የሆነ ባህሪ ያላቸው ሰው እንዲያሞግሳቸው ይወዳሉ። ኢትዮጵያ መንግስት ህዝብ አላወደሰኝም፣ አላመሰገነኝም፣ ከእስላሙ አልሐምዱሊላህ ተወስዶበታል፣ ከክርስቲያኑ ማመስገን የለም፣ አታመሰግኑኝም፣ አታደንቁም ብለው የኢትዮጵያን ህዝብ ሲወርፉት ነው የነበረው፣ ሲጎነትሉት ነው የነበረው። ይህን እናውቃለን፣ አመስግኑኝ እንደሚለው። ይችን ለማግኘት ደግሞ ሰሞኑን በተራራ አንበርቾ እና ሸንኮላ ተራራ በደቡብ በጋሞ ጎፋ በተለያዩ ቦታ ከምባታ፣ ጉራጌ የተለያዩ ቦታዎች ሄደው ይሄንን ሲያሰሩ ነው የነበረው። አመስግኑኝ የሚለውን ነገር ሰው እንዲያመሰግናቸው የቆየ ነው ልልህ ነው። ወደ ባሌም ሄደው አረጋውያን አመስግኑኝ ሲሉ ነበረ። ወደ ኮይሻም ሄደው እንዲሁ ባሌ ዋሻም በኮይሻም ያው የማመስገን ስነስርዓት ሲካሄድ ነው የነበረው። እናመሰግናለን ነው። እቺ ፓርላማ ውስጥ ገባች ትናንትና። በብዛት የተነገረው አንዱ የማመስገን ጉዳይ ነው። አልፎ አልፎ ደግሞ ከባድ ጥያቄዎች ተነስተዋል። ለዛ እንግዲህ መልስ ለመስጠት አስቀድመው በተዘጋጁት መሰረት ቢያንስ 4 ወይ 5 ነገሮች ነው የተናገሩት። አንደኛ ስለ ኢኮኖሚ ነው። ኢትዮጵያ ኢኮኖሚ እንዴት ታላቅ ኢኮኖሚ እንደሆነ በሰፊው ተናግረዋል። ቁጥሮቹ ለዛ የሚያመቹ አይደለም። እሳቸው ግን ቁጥር ይፈጥራሉ። ቁጥር ፈጥረው ነው አብዛኛው የተናገሩት። በኢኮኖሚ ረገድ ውሸት ነው፣ እውነት አልተናገሩም። ውሸት ነው። ዝም ብለው ቁጥር ፈጥረው ነው የሚናገሩት። ከቁጥር በላይ ነው የሚሸተት ነው። አሁን የወርልድ ባንክ ዳታ ምናምን አይደለም፣ ይሸታል ብሎታል። አዎ የሀገር ጉዳይ ባይሆን እሳቸውን ለመዘርጠጥ እነዚህ ነገሮችን ልትጠቀምበት ትችላለህ። ግን ስለ ሀገር ጉዳይ ስለሚያነሱ ያ የሚሸተት ነው ማለታቸው እንግዲህ እንደሚመስለኝ በጣም ስላጸዳ ነው። ሽታው ራሱ ጥሩ ነው። አሁን ኢኮኖሚ በዛ ታውቃለህ ማለት ነው። ኢኮኖሚን እስከማውቀው ድረስ በዚህ ጉዳይ ላይ ደግሞ ትምህርት ቤትም ብዙ ጊዜ አጥፍቻለሁ፣ ዲግሪም አግኝቼበታለሁ በዚህ ጉዳይ ላይ እና በዛ አይነት በሽታ የሚታወቅ ኢኮኖሚ አላውቅም። ለማለት የፈለጉት ይገባኛል። ለማለት የፈለጉት ከተማውን አጽድተናል ለማለት ነው የሚፈልጉት። እሱን እንደ ኢኮኖሚ ቆጥረው ከሆነ በዛ አይነት አይደለም። ኢኮኖሚ በቁጥር ነው የሚለካው። ደግሞ ይህንን ልበል አንተ ስላነሳው ኢኮኖሚ በቁጥር ቢለካም አሁን ኢትዮጵያ ወይም አሜሪካ ኢኮኖሚው በዚህ አይነት አደገ ብለህ በቁጥር ብትናገር ጥቅሙ ለህዝብ የማይወርድ ነገር ከሆነ ወደ ህዝብ የማይወርድ ከሆነ ኢኮኖሚ ስንት እጥፍ ቢያድግም ሰው ገዝቶ ሊጠቀምበት የማይችል ከሆነ የኢኮኖሚ እድገት ጥቅሙ ለህዝብ የማይደርስ ከሆነ ህዝቡ ካልተሰማው ዋጋ የለውም። ጥቅሙ ለህዝብ የሚጠቅም ነገር ካልሆነ በስተቀር ዋጋ የለውም። ስለዚህ ገንዘብን አባክነህ ኢኮኖሚ አድጓል ብለህ ብትናገር ለህዝብ ጠብ የሚል ነገር ከሌለ ህዝብ ጠረጴዛ ላይ የሚያስቀምጠው ምግብ ለመብላት የሚያስቀምጠው ምግብ ከ3 ጊዜ ወደ 2 ጊዜ ወይ 1 ጊዜ ከወረደ ለታክሲ ከፍሎ መንቀሳቀስ የማይችል ከሆነ ትምህርት ቤት መላክ የማይችል ከሆነ እነዚህ ነገሮች ዋጋ የላቸውም። በቁጥርም ብትሄድ ማለት ነው። በቁጥርም እንኳን ከፍ ያለ ቢሆን ለህዝብ ሊሰማው ይገባል። ውጤቱ ሊሰማ ይገባል። ካልገባ ዋጋ የለውም። ክርክሩ ጠቅላይ ሚኒስትሩ የሚያቀርቡት ክርክር በቁጥርም ላይ የሚያቀርቡት ክርክር ዋጋ ቢስ ነው። ቁጥራቸው ትክክል ቢሆንም ዋጋ ቢስ ነው ልልህ ነው በዚህ ጉዳይ ላይ። ይሄ ደግሞ የሚያነሱት የነበረው ስለ ሰላም ነው። በኢትዮጵያ ውስጥ የኢትዮጵያ ህዝብ የሚኖርበትን አንዱ የኢኮኖሚው አውድ ነው። የሚቀጥለው የሰላም አውድ ነው። የጸጥታ የደህንነት አውድ ነው። ስለዚያ ጉዳይ የኢትዮጵያ ህዝብ የሚኖርበት አንድ ነገር፣ እሳቸው ከፓርላማ የሚሰብኩት ሌላ ነገር። ሌላም ያነሱት ስለ ምርጫ ነው። ስለ ምርጫ አንስተዋል። ምርጫ እናካሄዳለን ምንም ቢሆን ብለው አንስተዋል። ስለ ጦርነትም አንስተዋል።
ስለ ጦርነትም አንስተው ከኤርትራ ጋር ያው ዛቻ ነው። ወደብ ካልሰጣችሁ ውጤቱን ታውቃላችሁ ምን እንደሚሆን ብሎ ዛቻ ነው። ከዛ ላይ ተራ ጀነራሎች ሲያወሩት የነበረውን እሳቸውም ወደ ፓርላማ አውጥተው ዛቻ ለቀዋል። በዛ ያይዞ ስላለፈው የትግራይ ጦርነትም ሌላ ኢትዮጵያ አካባቢ የሚደረገውን ጦርነት ተናግረዋል። ሰው በአጠቃላይ በእነዚህ ጉዳዮች ላይ ተናግረዋል። ወሳኝ ጉዳዮች ናቸው። የኢኮኖሚ ጉዳይ፣ የሴኪሪቲ ጉዳይ፣ የሰላም ጉዳይ ወሳኝ ነገሮች ናቸው። ነገር ግን በሁሉም ደረጃ እሳቸው የሚያወሩት አንድ ሌላው ህዝብ የሚኖርበት ሌላ ፍየል ወዲህ ቅዝምዝም ወዲያ የሆነ ፓርላማ ውሎ ነው የነበረው። አመሰግናለሁ ፕሮፌሰር። የእርጅና መድኃኒት እየወሰድኩ ነው ያለበትም ንግግር ነበር። የክኒን መዋጥ ክኒን ምን አይነት የእርጅና መከላከያ ነው ወይስ ዝም ብሎ ከውጭ ሲታማ የነበረውን እንዲሁ አደባባይ እየወጣ ነው? የሆነ ነገር ታዝበሃል? አይቻለው እንደዚህ ደብቀው ለመውሰድ እና ከዚህ በፊት ከአንተ ጋር ተነጋግሬ እንደሆነ አላውቅም። በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ተኝተው እንደማያድሩ የታወቀ። ተኝተው ስለማያድሩ ቀን ስራ ላይ ደግሞ ይደክማቸዋል። ስብሰባ ላይ ለምሳሌ ስብሰባ ላይ ዘግየት ብለው ነው የሚመጡት። ይሄ የፓርቲ ስብሰባ ዘግየት ብለው እየተጨበጨበላቸው ነው የሚመጡት። እዛ እያለው ግን እንቅልፍ ይዛቸዋል። እዛ ውስጥ ያላችሁ ታውቃላችሁ። ለምን ተኝተው አያድሩ? መተኛት ስለማይችሉ ቤትም አያድሩም። መኪናቸውን አንስተው ከተማ ውስጥ እየዞሩ የጠላቶች ናቸው የሚሉትን ሰዎች ቤት ሲያስፈርሱ ነው የሚያድሩት። በዚህ በኮሪደር ልማት ብለው ያናደዳቸውን ሰው እንኳን ቤት ሲያስፈርሱ ነው የሚያድሩት። ከተማ ውስጥ ነው የሚዞሩት ሌሊት ቤታቸው መተኛት ስለማይችሉ። ስለዚህ ሰው ናቸውና ይደክማቸዋል። ቀን ቢሮ የሚውሉ ከሆነ ይሄ ሬድ ቡል የሚባል አለ ከደቡብ አፍሪካ የሚያስመጡት ሀገር ውስጥ ያለውን ስለማያምኑ እሱን እየጠጡ ነው ኃይል ኤነርጂ ማለት ነው። አዎ በዛ ይሞክራሉ። እንደዛም ሆኖ ይደክማቸዋል። ማንም ሰው ይደክመዋል ተኝቶ የማያድር ከሆነ። እኔም ብሆን አንተም ብትሆን ይህን ነገር ትንሽ ሂውመናይዝ እናደርገው። ይህን ያክል ጫና ኃላፊነት ላይ ሆኖ በደህንነት ጉዳይ፣ በጸጥታ ጉዳይ፣ በኢኮኖሚ ጉዳይ፣ በፖለቲካ ጉዳይ፣ በአስተዳደር ጉዳይ፣ በሰላምና ጦርነት ጉዳይ፣ በአካባቢ ቀጠና መረጋጋት ጉዳይ በአንተ ጫና ላይ የሚያርፍ ከሆነ አንተም ተኝታ አታድርም፣ እኔም ተኝቼ አላድርም። ያ ኃላፊነት በእኔ ላይ ከሆነ ስለዚህ ይሄ ሁሉ ጫና ያለበት ሰው ተኝቶ አለማደሩ አሁን ለብልጽግና ሰዎች ነው። ክርክር አያስፈልግም። እዚህ ላይ መከራከር አያስፈልግም። ሰው ናቸው እና ይደክማቸዋል። የጭንቀት መድኃኒት ጭንቀት ስላለ ነው እንቅልፍ የማይወስዱ። ስለዚህ የጭንቀት መድኃኒትን ይወስዳሉ። የጭንቀት መድኃኒትን ይወስዳሉ። ለምሳሌ የተለያየ ቅመማ ቅመሞች ያሉበት ለጉንፋን እንኳን የምትወስደው የተለያየ ኬሚካል ያለበት የምትወስደው ድጋፍ አለ። እንደዚ አይነት መድኃኒቶችን ስቴሮይድ ይወስዳሉ። ይሄ ነገር ውሸት ነው፣ ዝም ብለህ ነው የምታወራው ለምትሉ እኔ አላወራም፣ ዝም ብዬ አላወራም። ነገር ግን አይናችሁ ይህንን የምትሰሙ አይናችሁ እኚህ ጠቅላይ ሚኒስትር የሆኑበትን ቀን የነበራቸውን መልክ እዩ። እሳቸው የነበራቸውን መልክ እዩ። የዛን ቀን የልጅነት መልክ፣ ጭንቀት የሌለበት መልክ ሁሉ ይታያል። ከዛ በኋላ ፊታቸው እያበጠ መጣ። ይህን በተግባር ልታይ ትችላል። ፊታቸው አብጧል፣ ሰውነታቸው ከስቷል። ለምንድነው? ይሄ ስቴሮይድ እንደዚህ ነው የሚያደርግን። በስቴሮይድ የሚወስዱ እነዚህ ቦክሰኞች፣ ስፖርተኞች ምናምን እንደዚህ ይሆናሉ። አጥንቶቻቸው ይለሰልሳሉ። ለምን? ስቴሮይድ ለተወሰነ ጊዜ ለእንትን ትወስደዋል እንጂ ያላግባብ ከወሰድከው አሁን ፕሬድንሶሎን የሚሉት ለእንትን የሚወስዱ ሰዎች አሉ። አንድ ዘመድ ሲወስዱ ስለነበረ ስለማወቅ ነው። ስቴሮይድ ነው።
ነገር ግን ለአስም በሽታ ይረዳሃል፣ ይከፍታል እንትን። እሱን ብዙ ጊዜ የሚወስዱ ሰዎች ፊታቸው ያብጣል። ብዙ ከቆዩ ደግሞ ሌላ ኮምፕሊኬሽንን ያመጣና ይገላቸዋል። ይህን እናውቃለን። ስቴሮይድ መውሰዱ እሳቸው የነበራቸውን ፊትና በመሀል የመጣውን ይሄ በትግራይ ጦርነት ምናምን ጊዜ የመጣውን ያበጠ ፊታቸውን ልታይ ትችላለህ። ያባበጠ ፊታቸውን፣ ማዲያት ያገረጣውን ፊት። አሁን ደግሞ እያየኸው ነው እሱን ራሱ። አሁን ደግሞ ፊታቸውን ካየ ፊታቸው እየሟሸሸ ነው። ያ እብጠቱ ቀርቶ እየሟሸሸ ነው። ይሄ መድኃኒትን በብዛት ከመውሰድ ነው የሚመጣው። ጭንቀት ስላለባቸው ተኝተው አያድሩም። ለዛ መድኃኒት ይወስዳሉ። ተኝተው ስለማያድሩ ቁጭ ብለው መቆየት አይችሉም፣ ይደክማቸዋል። በዚህ ምክንያት በመድኃኒት እርዳታ ነው የሚኖሩት። ይሄ ምንም ሰው ሁሉ የሚያደርገው ነው። እድሜ በጨመረ ቁጥር የተለያየ መድኃኒት ትወስዳለህ። መድኃኒት ነው የሰውን እድሜ የላይፍ ኤክስፔክተንሲን ከ27 ዓመት እስከ 70 ያደረሰው መድኃኒት ነው። ሌላ ተአምር አይደለም። የምትወስደው ምግብ ነው። ስለዚህ በፓርላማ ላይ ቁጭ ብለው መድኃኒት ሲውጡ እኔ እንግዲህ ለእርጅና መድኃኒት መፈጠሩን እስካሁን ድረስ አላውቅም። ለእርጅና ነው የወሰድኩት ካለ ይንገሩኝ። ለእኔ እርጅናን የሚያስቀር መድኃኒት ካለ እኔም ልውሰድ ነው። እኛም ልውሰድ። እኛም እያረጅን ስለሆነ ምስጢሩ ይገለጽልን። ግን አይደለም፣ ሁኔታው ይሄ ነው። ሊታዘንላቸው ይገባል። እንደ ሰው ከፍተኛ ኃላፊነት ያለባቸው ሰው ናቸው። ስለዚህ መጨነቃቸው፣ መጠበባቸው አይቀርም። ያንን ደግሞ ለመዋጋት መድኃኒት በፓርላማው አደባባይ ላይ ሆነው ይወስዳሉ። እንደ ሰው ነው ያልኩት። እንደ ማንኛውም ግለሰብ እንደ ሰው ሊታዘንላቸው ነው የሚገባው። ሰው ናቸው እና ብዬ ነው፣ ስለ ሰብአዊነት ነው ማወራው። የሆነው ግን ይሄ ነው ብዬ ለመግለጽ ነው ይሄንን የተናገርኩት። አመሰግናለሁ ፕሮፌሰር። ሌላ ያነሳው በትግራይ ጉዳይ እንጀምር። ትልቁ የዓለማችን ከዓለም ሁለተኛ ጦርነት በኋላ አሰቃቂ ጦርነት የተደረገው ደም አፋሳሹ የትግራይ ጦርነት ነው እና 2 ዓመት አይደለም ከትግራይ ጋር የተዋጋ ነው። 2 ወር ነው የተዋጋ። 2 ወር አይሞላም። እንዲያውም ከወለጋ በታች ነው። ወለጋ ከተዋጋ ነው በታች ነው ትግራይ ብሎ የተናገረበት ምንድን ነው? ማግኒቱዱ ነው። ብዙ ዓመት የተዋጋበት ነው። 78 ዓመት ወለጋ እየተዋጋ ነው ዛሬም። እና ይሄ ቋንቋ የተናገረው ከወለጋ ጋር ማገናኘት ምንድን ነው የፈለገው? 1 ሚሊዮን የትግራይ ህዝብ አልጨረስንም፣ ሞተ ይሉናል። አልሞተም ብሎ ስንት ነው ሞተ የተባለውም ሊነግረን አልቻለም። ኤርትራ ስንት ገደለ? ፋኖ ስንት ገደለ? የኢትዮጵያ መከላከያ ስንት ገደለ? የክልል ኃይሎች ስንት ገደሉ? ድሮን ስንት ገደለ? አልነገረንም። ግን 1 ሚሊዮን ብሎ እሱን ቀልዶ ሄደ። የትግራይ ተፈናቃይም 1 ሚሊዮን አይሞላም፣ 400,000 300,000 ነው የሚሆነው ብሎ የቀለደበትም ነገር አለና እንዲሁ እዚህ ላይ የሆነ ነገር ምንድን ነው የታየው? ይሄ ከወለጋ ጋር ማገናኘት የፈለገው ምንድን ነው ፕሮፌሰር? አላውቅም ለምን እንዳነሱት ከተናሱበት ምን እንዳነሳሳቸው ይህንን ለመናገር እንዳነሳሳቸው አላውቅም። ነገር ግን ህዝብን ከህዝብ ጋር በማጣላት ህዝብን በህዝብ ላይ በማስነሳት አንድን የፖለቲካ ቡድን ከሌላ ጋር በማጋጨት አንድን ግለሰብ ከሌላ ጋር በማጋጨት እስካሁን መሰንበታቸው እንደ ፖለቲካ ስልት እንደሚጠቀሙበት ከዚህ በፊት ስለተናገር ነው በማስረጃም ልናሳየው ስለምንችል መደጋገም አያስፈልግም። ምክንያቱም ተናግረዋል። ለምሳሌ ስለ ድሬዳዋ ተናግረዋል። አሁን ድሬዳዋ ከሶማሌ በኩል ያሉትም የእኛን ብሎ መግለጫ አውጥተዋል። ከኦሮሞ በኩል ያሉትም ድሬዳዋ የኦሮሞ ናት፣ ኦሮሞዎች ናቸው ብዛት የሚኖሩበት ብሎ ሁለቱም አለ። አሁን የሶማሌ ወገኖች ሁሉን ጠቅልሎ የእኛ ነው እንደሚሉ አሁን እያየሁኝ ነው። ነገር ግን ድሬዳዋ በዘፈንም በግጥምም ምንም በህዝብ ብዛትም ኦሮሞዎች በብዛት ሲኖሩበት እንደነበረ ከስሙ እንኳን ለጋሀሬ ከሚሉ እንደዚህ አይነት ነገሮች ታያለ እና ይሄ በሁለቱ ብሔረሰቦች መካከል የኔ ነው የሚል ካለ ሁለቱ ተራ በተራ ከንቲባ የሆኑ ሁለቱም የጋራ አድርገው እንዲኖሩት የፖለቲካ ስምምነት የተደረገበት ነበር። አሁን ለምን ማራገብ እንደፈለገው አላውቅም። ግን ከዛ ካልኩህ ግጭት የማነሳሳት ነገር ጋር ይመቸኛል ብለው አንስተው ሊሆን ይችላል። ይሄኛው ከዛ ጋር እንዴት ከዛ ከሳቸው ቋሚ ከሆነ ፖሊሲ ጋር የትግራይ ጉዳይ ለምን እንደሆነ ለማወቅ አልችልም። ግን የሚታየኝ
ክሳቸው አነጋገር እስከማውቀው ሁልጊዜም ፊት ለፊታቸው ላለ ህዝብ ነው የሚናገሩት። ሲናገሩ ደግሞ ለዛሬ ነው እንጂ ለነገ አይሉም። ከዛ የመነጨ ነው ይመስለኝ፣ ከዛ የመነጨ ጉዳይ ነው ይመስለኝ። ፊት ለፊት ያለውን ዛሬ ለሚፈልጉት ጉዳይ የፖለቲካ ጥቅም ይሰጠኛል የሚል ነገ ምን ይሆናል የሚል ስትራቴጂካዊ አይነት አስተሳሰብ ሳይሆን የታክቲክ ላይ የማተኮር አሰራር ነው ይመስለኝ። አሁን 400,000 ሰው ነው የተፈናቀለው ቢባል ከ1 ሚሊዮን አይደለም 2 ሚሊዮን አይደለም ነገሩ። እኔ አይደለሁም የፈጠርኩት፣ አንተ አይደለም የፈጠር ከሄደው የቆጠሩት የውጭ ሀገር ሰዎች ናቸው ይህን ያህል ነው የተፈናቀለው የሚሉት። 400,000 ቢሆን እና ምን ልዩነት ያመጣል? 2 ሚሊዮን ብታደርገውና 400,000 ብታደርገው ምን ልዩነት ያመጣል? አንድ ሰው እስከተፈናቀለ ድረስ፣ አንድ ሰው ያለ አግባብ እስከተፈናቀለ ድረስ፣ አንድ ሰው ተፈናቅሎ 5 ዓመት በመጠለያ ውስጥ እስከቆመ ድረስ ምን ልዩነት ያመጣል? 400,000 ብር ሰው ህዝብ ትንሽ እኮ አይደለም፣ ትንሽ ቁጥር እኮ አይደለም። ትንሽ ስላሳነስከው ምንም አይደለም። ዋናው ነገር እኮ መርህ ላይ ነው ያለው። አንድም ሰው በኃይልና ያለ አግባብ መፈናቀል የለበትም። ከተፈናቀለ ደግሞ ወደ ቦታው መመለስ አለበት። ይሄ የፖለቲካ ፉትቦል አይደለም፣ የሰው ልጅ ህይወት ነው። አንድ ሰው እንኳን ቢሆን በሺህ ቆጠርከው፣ በ10 ሺዎች ቆጠርከው፣ በ100 ሺዎች ቆጠርከው፣ በሚሊዮን ቆጠርከው የመርህ ጉዳይ ነው። one is one too many ይላል ፍሬንች ሲናገር። ዝቅ ማድረጉ ጥቅም የለውም ማለት ነው። ዝቅ ስላደረግከው ወንጀሉ ዝቅ ይላል ማለት አይደለም። ይኸውልህ ስታሊን 1 ሚሊዮን ሰው ብትገል ለእያንዳንዱ ለገደልከው ሰው እድሜ ልክ ቢፈረድብህ 1 ሚሊዮን እድሜ ስለሌለ 1 ሚሊዮን ዓመት አትኖርበትም። አንድም ሰው ብትገድል 1 ሚሊዮን ሰው ብትገድል እድሜ ልክ ወይም የምትገደለው በሞት ቅጣት የምትቀጣ ከሆነ የምትቀጣው አንድ ሰው አንድ ነፍስ ነው የሚቀጣው። 1 ሚሊዮን ሰው አይደለም ነፍስ አይደለም ያለ ልዩነት የለውም ነገሩ። አንዴ ካደረግከው ያንን ለማድረግ ፈቃደኛ ከሆንክ አሁን ጄኖሳይድ የሚባለው ነገር የህዝቡ ቁጥር አይደለም፣ የቁጥሩ አይደለም። ጄኖሳይድ የሚባለው ቁጥር አይደለም፣ ኢትስ ኢንቴንት። አንድን ህዝብ ወይም አንድን ግሩፕ በአስተሳሰቡ በማንነቱ ምክንያት ለመግደል ፈቃደኝነት ካለ ያ ነው ጄኖሳይድ የሚያደርገው እንጂ የገደልከው ቁጥር አይደለም። ስለዚህ ትግራይ ላይ የተፈጸመው ወንጀል ብታሳንሰው ነው ብታሳንሰው 1 ሚሊዮን አልሞትም ብለህ ብታሳንሰው እና 500,000 ብታደርገው ወንጀሉ አይለወጥም። ወንጀሉ አይለወጥም። 5 ሰው በማንነቱ ምክንያት ከገደልከው ጄኖሳይድ ነው የሚሆነው። ጄኖሳይድ ሰውን መግደል ማለት ነው ቃሉ ራሱ። ያለምንም ምክንያት ተነስተ ሰውን መግደል ማለት ነው የቃሉ ዴፊኒሽን ራሱ። ለምን እንደሚያደርጉት አላውቅም። የጠየቀኝ ጥያቄ ስለ ሞቲቭ ስለሆነው ነው ይሄንን የምናገረው። ለምንድን ነው በተባለ ጉዳይ ላይ በትግራይ ላይ ያለውን ለማሳነስ ነው ብለን ብንነሳ እንኳን በትግራይ የተፈጸመውን የጄኖሳይድ ወንጀል ለማሳነስ ነው ብለህ እንኳን ብታስብ እንዲህ ብለህ እንኳን ብታስብ ቁጥሩን ማሳነሱ ዋጋ የለውም ነው። አሁን እሳቸው ለማሳነስ የሞከሩበት አንዱ ወገን ጦርነቱ እኮ ከትግራይ ድንበር እስከ ደሴ ድረስ የተዋጋ ነው በአማራ ክልል ነው። ቢሆንስ አማራ ክልል ላይ የምትዋጋው ከማን ጋር ነው የነበረው? አማራ ክልል ላይ ያለ አግባብ የሞተው ሰው ምንድን ነው ዓላማው? ዓላማው ምን ለማለት ነው? በአማራ ክልል በአፋር የተገደለው ሰው አይቆጠርም ማለት ነው ትግራይ ምድር ላይ ካልተቆጠረ። ስለዚህ ዋጋ የሌለው ነው አስተሳሰቡ። የትግራይን ለማሳነስ ከሆነ የጠየቀኝ የዛ ጉዳይ ነው። ምንድን ነው ዓላማው ነው። የወለጋን ግን የተናገሩት ደግሞ ሌላ አንድምታ አለው። እሱን እንመጣበት እንደሆነ አላውቅም። ግን ፕሮፌሰር ካቋረጥኩ እንጂ አሁን ደሴ በነበረ